ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች ደርሷል። ከዕለቱ ዜና ጋር ሀያሉ ለምን ከእናንተ ጋር እንቆይ ይሆናል። አብራችሁ ቆዩ። አሲዳማ መሬትን ለማከም የሚረዳ የኖራ ወፍጮ በተለያዩ ክልሎች ሊቋቋም ነው። ከግብርና ሚኒስቴር የተገኘው መረጃ እንደሚያመለክተው ከዓለም ባንክ በተገኘ 20 ሚሊዮን ዶላር ነው የኖራ ወፍጮዎቹ የሚቋቋሙት። አናውር ተስፋ በዝርዝር ይመለከተዋል። በኢትዮጵያ ከሚታረሰው መሬት ውስጥ 43 ከመቶ ወይም 7 ሚሊዮን ሄክታር የሚሆነው መሬቷ በአሲድ እንደተጠቃ የግብርና ሚኒስቴር ከአንድ ዓመት በፊት መናገሩ ይታወሳል። 3.1 ሚሊዮን ሄክታር የሚሆነው ደግሞ በጠንካራ አሲድ የተጠቃ አፈር ነው ተብሏል። የግብርና ሚኒስቴር ዴኤታ ፕሮፌሰር ኢያሱ ኤልያስ በአሲድ የተጠቃው መሬት ምርት ከ70 እስከ 100 ምርትን እንደሚቀንስ ተናግረው ይህም የሀገሪቱን የግብርና ስራ ፈታኝ አድርጎታል ይላሉ። እንደ ሚኒስቴር ዴኤታው በአሲድ የተጠቃው መሬት ከፍተኛ ዝናብና እርጥበት ያለበት አካባቢ መሆኑ ደግሞ ግብርናው ጎርቶታል። በምዕራባዊ የሀገሪቷ ክፍል ማለትም ከምዕራብ አማራ እስከ ደቡብ ጫፍ ድረስ ያለው መሬት በሙሉ በአሲድ የተጠቃ ነው ተብሏል። ይህን መሬት ለማከም ደግሞ ፈተና የሆነው የኖራ አቅርቦት ሰንሰለቱ ላይ ነው ያሉት ፕሮፌሰር ኢያሱ ኖራው ያለው በምዕራብ የሀገሪቱ ክፍል ስለሆነ የተፈጨ የኖራ ድንጋይ ሩቅ መንገድ በተሽከርካሪ ማጓጓዝ ከባድ ሆኖብናል ሲሉ ተናግረዋል። ለዚህም ከአጋር አካላት ትብብር እየፈለግን ነበር። ዘንድሮም ከዓለም ባንክ 20 ሚሊዮን ዶላር አግኝተናል ብለዋል የግብርና ሚኒስቴር ዴኤታው። በመሆኑም በኦሮሚያ፣ በአማራ፣ በቤንሻንጉል ጉሙዝና በማዕከላዊ ኢትዮጵያ ክልሎች የኖራ ወፍጮዎችን ለማቋቋም እንቅስቃሴ ተጀምሯል ሲሉ አስረድተዋል። ኢትዮ ቴሌኮም ፓን አፍሪካዊ የኤአይ ቋንቋ ስርዓት ለማልማት አህጉር አቀፍ ጥምረትን ተቀላቀለ። ተቋሙ ከሞባይል ግንኙነት ዓለም አቀፍ ሲስተምና በርካታ የአፍሪካ ቴሌኮም ኦፕሬተሮች ጋር በመተባበር የአፍሪካን የቋንቋና የባህል ብዝሃነትን የሚያንጸባርቁ የሰው ሰራሽ አስተውሎት ቋንቋ ሞዴሎችን ተግባራዊ ያደርጋል ተብሏል። ለዝርዝሩ ጸጋነሽ ተሰማ። በአፍሪካ ከአፍሪካ ለአፍሪካ የሰው ሰራሽ አስተውሎት ወይም ኤአይ ቋንቋ ሞዴሎች በሚል ራዕይ ጥምረት የፈጠሩት ተቋማት በአፍሪካ ቋንቋዎችና በአህጉራዊ የመረጃ ስብስቦች የሰለጠኑ የኤአይ ስርዓቶችን ያለማሉ። ይህም መንግስታት፣ የንግድ ተቋማትና ማህበረሰቦች ከአፍሪካ እውነታዎች ጋር የተጣጣሙ መተግበሪያዎችን እንዲገነቡ ያስችላቸዋል ተብሏል። የጥምረቱ ዓላማም በአፍሪካ የሰው ሰራሽ አስተውሎት አጠቃቀም፣ የመረጃ የኮምፒውተር አቅም፣ የሰው ኃይልና የፖሊሲ ክፍተቶችን መሙላት እንደሆነ ተነግሯል። አሁን ያሉት ዓለም አቀፍ የኤአይ ሞዴሎች በአብዛኛው ጥቂት ዓለም አቀፍ ቋንቋዎችን የሚደግፉ በመሆናቸው የአፍሪካ ከ2000 በላይ ቋንቋዎች ተገቢውን ውክልና እንዳላገኙ ጂኤስኤምኤ በጥናቱ አረጋግጧል ሲል ስፑትኒክ ዘግቧል። ኢትዮጵያ R21 ማትሪክስ ኤም የተባለውን አዲስ የወባ ክትባት በይፋ መስጠት መጀመሯን የዓለም ጤና ድርጅት አስታወቀ። ኢትዮጵያ ይህን ክትባት በክትባት መርሃ ግብሯ በማካተት ከአፍሪካ 23ኛው ሀገር በመሆን ታሪካዊ እርምጃ መውሰዷንም ድርጅቱ ገልጿል። በ9 ክልሎች ከፍተኛ የወባ ስርጭት ባለባቸው 58 ወረዳዎች ክትባቱ መጀመሩን የገለጸው የዓለም ጤና ድርጅት በመጀመሪያው ዙር ከ91 ሺህ በላይ ህጻናት በ6 በ7 በ9ና በ15 ወራት ዕድሜያቸው ላይ 4 የክትባት ጠብታዎች እንደሚወስዱም አስታውቋል። የአዲስ አበባ መንገዶች ባለስልጣን የመንገድ መሰረተ ልማቶች ላይ ጉዳት የሚያደርሱ አካላትን በራሴ መቅጣት እንዲችል የመንገድ ሀብት አጠቃቀም ደንብ አዘጋጅቻለሁ አለ። ዝርዝሩን ማለት ደመላሽ ታቀርበዋለች። ባለስልጣኑ እንዳስታወቀው በ2017 በጀት ዓመት ባለስልጣኑ በሚያስተዳድራቸው የመንገድ ሀብቶች ላይ ጉዳት የደረሰ ቢሆንም በትራፊክ አደጋ የደረሰው ጉዳት ከፍተኛውን ድርሻ ይይዛል ብሏል። በመንገድ መሰረተ ልማቶች ላይ የሚደርስ ጉዳት በህብረተሰቡ እንቅስቃሴ ላይ ተጽዕኖ ከመፍጠሩ ባሻገር በሀገር ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስ ተገልጿል። ባለስልጣን መስሪያ ቤቱ በሚያስተዳድራቸው የመንገድ መሰረተ ልማቶች ላይ ጉዳት የሚያደርሱ አካላትን በራሱ መቅጣት የሚችልበትን የመንገድ ሀብት አጠቃቀም ደንብ ባለስልጣኑ አዘጋጅቶ በፍትህ ቢሮ ምልከታ እየተደረገበት እንደሆነም ተጠቁሟል። ደንቡ ሲጸድቅ በመንገዶች ላይ የሚደርሱ ጉዳቶች በባለስልጣኑ በራሱ ለመቅጣት ፍቃድ ስለሚያገኝ ለሚያከናውነው የመንገድ መሰረተ ልማት ደህንነት የቁጥጥር ስራ ትልቅ ፋይዳ ይኖረዋልም ተብሏል። መደበኛ ያልሆነ ፍልሰትን ለመከላከል ሀገራት ጠንካራ የፖለቲካ ቁርጠኝነት ሊያሳዩ እንደሚገባ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስታወቀ። ኢጋድ 3ኛው የሰራተኛ ስራና የሰራተኛ ፍልሰት ስብሰባ በሚኒስትሮች ደረጃ በኬንያ ናይሮቢ ተካሂዷል። ዝርዝሩን አማሩ ገብሩ እንደሚከተለው ያቀርበዋል።
ስብሰባው በኢጋድ ቀጠና የሰራተኛ ስራና የሰራተኛ ፍልሰት ያለውን ወቅታዊ ሁኔታ፣ በቀይ ባህር መስመር ያለውን መደበኛ ያልሆነ ፍልሰት መከላከል በሚቻልበት ሁኔታ ላይ ያተኮረ እንደሆነ ተገልጿል። የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በዚህ ወቅት እንዳሉት 62 ሚሊዮን ሕዝብ በከፍተኛ የምግብ ዋስትና እጦት ውስጥ እንደሚገኝና 25 ሚሊዮን ዜጎች ከቀያቸው መፈናቀላቸውን ጠቁመዋል። በየዓመቱ በቀጠናው 1.5 ሚሊዮን ዜጎች ወደ መካከለኛው ምስራቅና የባህረ ሰላጤው ሀገራት እንደሚፈልሱ ገልጸው ህጋዊ መንገድን የሚከተሉት ቢኖሩም በህገወጥ መንገድ በቀይ ባህር በኩል በመጓዝ ህይወታቸው የሚያልፍ በርካታ ሰዎች እንዳሉ አስረድተዋል። ሰራተኞች በሚሄዱበት ሀገር የደሞዝ ስርቆትን ጨምሮ ክብራቸውን የሚገፉ ድርጊቶች እንደሚፈጸምባቸውና መሰረታዊ ነጻነታቸውንም እንደተከለከሉ ተናግረዋል። ሀገራት ዓለም አቀፍ የሰራተኞችና የፍልሰት ድንጋጌዎችን አጽድቆ ማስገባት ላይ ያሉባቸውን ክፍተቶች ማስተካከል እንደሚገባቸው አስገንዝበዋል። መደበኛ ያልሆነ ፍልሰትን ለመከላከል ከቃላትና ከፖሊሲ ድንጋጌ ባለፈ የፖለቲካ ፍላጎትና ቁርጠኝነትን ይጠይቃል ብለዋል። ሀገራት ህገወጥነትን ከመከላከል ጎን ለጎን ዜጎች ህጋዊ አማራጮችን እንዲከተሉና የኢኮኖሚ ፈተናን ጨምሮ ሌሎች ገፊ ምክንያቶችን ዘላቂ መፍትሄ በመስጠት በትኩረት እንዲሰሩም ጠይቀዋል። በስብሰባው ላይ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ዋና ጸሐፊ ዶክተር ወርቅነህ ገበየሁ፣ የኢጋድ አባል ሀገራት ሰራተኞች፣ የሀገር ውስጥና የውጭ ጉዳይ ሚኒስትሮች፣ ባለሙያዎች፣ ዓለም አቀፉ የፍልሰት ድርጅት፣ ዓለም አቀፉ የስደተኞች ድርጅትና የአውሮፓ ህብረት እንዲሁም የልማት አጋሮች ተገኝተዋል ሲል የኢዜአ ዘገባ ያመለክታል። አፍሪካ ያላትን የውሃ ሀብት የምትረዳበትና የምታስተዳድርበት ዲጂታላይዝድ ስርዓት መፍጠር አለባት ተባለ። ኤፍራታ ጥላሁን በዝርዝር ትመለከተዋለች። አፍሪካ የውሃ ሀብቷን የምትረዳበትና የምታስተዳድርበትን መንገድ ለመቀየር የሚያስችሉ የዲጂታል ፈጠራዎች፣ ቴክኖሎጂና መረጃ ላይ የሚመክር ሲምፖዚየም በአዲስ አበባ እየተካሄደ ነው። ሲምፖዚየሙን ያዘጋጀው ዓለም አቀፉ የውሃ አስተዳደር ከዲጂታል አፍሪካና ከኤልሜስሌ የበጎ አድራጎት ድርጅት ጋር በመተባበር መሆኑ ተሰምቷል። ዘመናዊ የውሃ አስተዳደር ላይ መምከር ከውሃ ጋር በተያያዘ ያለውን የመረጃ ክፍተትን ለመሙላት፣ በዚህም የምግብ ስርዓትን የተመለከቱ ውሳኔዎችና ኢንቨስትመንቶችን ለመደገፍ በማሰብ ነው ተብሏል። ስብሰባው የሳተላይት መረጃ፣ ሰው ሰራሽ አስተውሎትና ዲጂታል መድረኮች ከውሃ ጋር በተያያዘ ሀገሮች እቅድ እንዲያሻሽሉ፣ የውሃ አደጋ ትንባዮችን እንዲያጠናክሩ እንዲሁም ማህበረሰብን ከአየር ንብረት ለውጥ ጽንፎችና የውሃ ችግሮች እንዲከላከሉ እንዴት እንደሚረዳቸው ይዳስሳል ተብሏል። ዘገባው የስፑትኒክ ነው። ከውጭ ምንጮች ወዳገኘናቸው ዜናዎቻችን አለፍን። ዓለም አቀፍ የመድኃኒት እጥረት ቀውስ በሚሊዮን የሚቆጠሩ ታካሚዎች አስፈላጊ መድኃኒቶችን ለማግኘት አዳጋች አድርጎባቸዋል። ህመምተኞቹ በየቀኑ ውጥረትና የከፋ የህመም ምልክቶች እያጋጠማቸው በመሆኑ እንዲሁም በመድኃኒት እጥረት ምክንያት ለከፍተኛ ስጋት እየተጋለጡ በመሆኑ የሕክምና ማህበራት ሁኔታውን አስቸኳይ የህዝብ ጤና ቀውስ ብለውታል። ሊዲያ ዝናቡ እንደሚከተለው ታቀርበዋለች። በአሁኑ ጊዜ የሚስተዋለው ከፍተኛ የሆነ የመድኃኒት እጥረት በዓለም ዙሪያ ለታካሚዎች እንዲሁም ለሕክምናው ዘርፍ ከባድ ፈተናዎችን ይዞ እየመጣ ይገኛል። ለኤዲኤችዲ፣ ለጭንቀት፣ ለስኳር በሽታና ስር ለሰደደ ህመም መድኃኒቶች በቋሚነት ማግኘት አዳጋችም ሆኗል። በእንግሊዝ ውስጥ እንደ ዶኒያ ዩሱፍ ያሉ ታካሚዎች በየቀኑ ውጥረት ውስጥ በመግባት ያለ መድኃኒት እንዲታከሙ ተገደዋል። ይህ ሁኔታ ገዳይ ሆኖ ተገኝቷል። ለዚህም ማሳየው በ2022 የሴፕሲስ ተጠቂ የሆነችው የ2 ዓመት ህጻን አንቲባዮቲክ ወይም የጸረ ተዋሲያን መድኃኒት በማለቁ ምክንያት በመድኃኒት እጥረት እንደሞተች የሚታወስ ክስተት ነው። ውስብስብ የዓለም መድኃኒት አቅርቦት ሰንሰለት ከወረርሽኝ በኋላ ከታዩ ችግሮች መሀል አንዱ ሲሆን የንግድ ታሪፎችም ችግሩን እያባባሱት ይገኛሉ። መንግስታት የመድኃኒት እጥረትን ለመቅረፍ በሀገር ውስጥ ማምረቻዎች ላይ ኢንቨስት ለማድረግ እቅድ በማቅረብ ላይም ይገኛሉ። የዘርፉ ባለሙያዎች አምራቾችን በዋጋ ብቻ ሳይሆን ምርቶችን የማቅረብ ችሎታን መሰረት በማድረግ ደረጃ እንዲሰጡ ይመክራሉ። ዘገባው የቢቢሲ ነው። በፊንላንድ የወጣው አዲስ የስታትስቲክስ መረጃ የወንዶች የአማካይ የመኖር ዕድሜ 79.6 ዓመት ሆኖ ሲመዘገብ የሴቶች 84.8 ነው ብሏል። መረጃው እንደሚያሳየው በሁሉም የፊንላንድ ክልሎች ሴቶች ከወንዶች የበለጠ ይኖራሉ። ይኸው የፊንላንድ ስታትስቲክስ በተጨማሪ ባለትዳሮች በከፍተኛ ሁኔታ ረጅም ዕድሜ የሚኖሩ መሆናቸውን ያሳያል። በውፍረት መቀነሻ መድኃኒቶች ላይ የሚገኘው ሴማግሉታይድ ተብሎ የሚታወቀው ኬሚካል በተጠቃሚዎች ላይ በልብ ህመም የመጠቃት እድልን እንደሚቀንስ አዲስ የወጣው ጥናት አመላክቷል። ሄሮዳዊት ንጉሴ ዝርዝር አላት።
በሆድ አካባቢ የሚኖር የስብ መከማቸት ወይም ቦርጭ የሰዎችን የልብ ህመም የመጠቃት እድል የሚጨምር ነው። ከፍተኛ ውፍረት ያለባቸው ሰዎችም ከምግብና ከኑሮ ዘይቤ ባለፈ የውፍረት መቀነሻ መድኃኒቶችን እንዲጠቀሙ በሐኪሞቻቸው ሊታዘዙ ይችላሉ። ታዲያ በለንደን የልብ ሕክምና ተመራማሪ በሆኑት በፕሮፌሰር ጆን ዲንፊልድ በተመራው ዓለም አቀፋዊ ጥናት ላይ ከ41 ሀገራት ወደ 17600 የሚጠጉ ሰዎች ላይ በተደረገው የጥናት ሙከራ መሰረት የውፍረት መቀነሻ መድኃኒቶች በውስጣቸው በሚይዙት ሴማግሉታይድ በተባለው ኬሚካል አማካኝነት የልብ ህመም እድልን የመቀነስ አቅም እንዳላቸው አረጋግጠዋል። እንዲሁም ጥናቱ የውፍረት መቀነሻ መድኃኒቱ በተጠቃሚው ብዙ ክብደት ባይቀንስ እንኳን የልብ ህመም እድልን መቀነስ እንደሚችል አሳይቷል። ሴማግሉታይድ የያዙ መድኃኒቶች የስኳርና ኮሌስትሮል ደረጃን በመቀነስ የስብ መከማቸት ላለባቸው ሰዎች የልብ ህመምን የሚቀንሱላቸው ቢሆንም ካለ ሐኪም ትዕዛዝ የሚመከሩ እንዳልሆኑ ባለሙያዎቹ ያሳስባሉ። ዘገባው የዘጋርዲያን ነው። ለመጀመሪያ ጊዜ ተመራማሪዎች የተለመዱ የጭንቀት መድኃኒቶች ክብደትን፣ የልብ ምትንና የደም ግፊትን እንዴት ተጽዕኖ እንደሚያሳድሩ በማሳየት ጥቅም ላይ በዋሉ የመጀመሪያዎቹ 2 ወራት ውስጥ አካላዊ የጎንዮሽ ጉዳት እንደሚያደርሱ ይፋ አድርጓል። ሊሊያ ዝናቡ ተመልክተዋለች። አዲስ የተደረገ ጥናት 30 በብዛት አገልግሎት ላይ የዋሉ መድኃኒቶች ላይ ምርምሩን በማድረግ በአካላዊ ጤና ላይ በቀጥታ ስለሚያስከትሉ ተጽዕኖ የጥናቱን ውጤት ይፋ አድርጓል። ይህ ምርምር የምንመርጣቸው መድኃኒቶች ከፍተኛ ተጽዕኖን የሚያደርሱ እንዲሁም እንደየመድኃኒቱ የሚለያዩ መሆናቸውን ያሳያል። ጥናቱ በ8 ሳምንት ጊዜ ውስጥ ከፍተኛ የሆኑ ልዩነቶች በጎንዮሽ ጉዳቱ ላይ እንደተገኘ አመላክቷል። ከእነዚህ ልዩነቶች መሀል የመጀመሪያው የክብደት ልዩነት ሲሆን በቀጣይ ደግሞ የልብ ምት ላይ ያለ ልዩነት ነው። አንደኛው መድኃኒት የልብ ምትን ሲያዘገይ፣ ሌላኛው ደግሞ የልብ ምትን የሚጨምር ሆኖ ተገኝቷል። በእነዚህ መድኃኒቶች መሀል የ21 ምቶች ልዩነትም ታይቶበታል። ሌላው ደግሞ በደም ግፊት ላይ የታየው ልዩነት ነው። ይህም ከፍተኛ የሆነ የደም ግፊት መጨመርና መቀነስ በተለያዩ መድኃኒቶች መሀል ሊመዘገብ ችሏል። ዘገባው የቢቢሲ ነው። አማዞን ከግማሽ ሚሊዮን የሚደርሱ ሰራተኞቹን በሮቦቶች የመተካት እቅድ ይዟል ተባለ። ኒውዮርክ ፖስት ከኩባንያው ውስጥ አዋቂዎችና ከተለያዩ ሰነዶች ያገኘሁት ባለው መረጃ የአማዞን ሮቦቲክስ ክፍል 3/4 ስራውን በሮቦቶች የመተካት እቅድ ይዟል። ይህም አዲስ እቅድ በአሜሪካ ከግማሽ ሚሊዮን በላይ ሰራተኞችን የመቅጠር አስፈላጊነትን የሚያስቀየር የአውቶሜሽን ማስፋፊያ ስልት ነው ብሏል። በዚህም የዘንድሮ ዓመትን ጨምሮ እስከ 2027 ድረስ ለሰራተኞች መክፈል የሚጠበቅበትን $12.6 ቢሊዮን ወጪ ያስቀርለታል። ዘገባው ይህን ቢልም ኩባንያው በቅርብ ጊዜያት 250 ሺህ ሰራተኞችን የመቅጠር እቅድ እንዳለው በቃል አቀባዩ በኩል ማስተባበያ ሰጥቷል። የጤና ባለሙያዎች አንዳንድ የሻምፖ የሜካፕና መሰል የውበት መጠበቂያ ምርቶች አሁንም በውስጣቸው የካንሰር እድልን የሚጨምሩና የሆርሞን መዛባት የሚያስከትሉ መርዛማ ኬሚካሎችን እንደሚይዙ ያሳስባሉ። የዘጋርዲያንን ዘገባ ሄሮዳዊት ንጉሴ እንደሚከተለው ታቀርበዋለች። የጤና ባለሙያዎች አንዳንድ የውበት መጠበቂያ ምርቶች ለካንሰር፣ ለሆርሞን መዛባት እንዲሁም ለመውለድ አለመቻል ችግሮች ሊያጋልጡ እንደሚችሉ ይጠቁማሉ። በፈረንጆቹ 2021 በአሜሪካ የውበት መጠበቂያ ምርቶች ላይ በተደረገው ዳሰሳ 320 ከሚሆኑ ምርቶች ውስጥ 52 በመቶ የሚሆኑት ፖሊፍሎሮ አልካይል የተባለ የሆርሞን መዛባትን ማስከተል የሚችል ኬሚካል ይዘው ተገኝተዋል። ይህም ሆርሞን የሚያዛባ ኬሚካል 63 በመቶ በፋውንዴሽኖች፣ 82 በመቶ በውሃ በማይለቁ ማስካራዎች እንዲሁም 62 በመቶ ቶሎ በማይለቁ ሊፕስቲኮች ላይ ይገኛል። ከሁሉ የከፋው ደግሞ 88 በመቶ የሚሆኑት ፋብሪካዎች ይህንን ኬሚካል እንደሚጠቀሙ ስለማይለጥፉ ተጠቃሚዎቹ ራሳቸውን ለመከላከል አለመቻላቸው ነው። ወደ አፍሪካ ስንመጣ ደግሞ 50 በመቶ የሚሆኑት የጸጉር ማለስለሻ ሻምፖዎች ለካንሰር አጋላጭ የሆነውን ፎርማልዲሃይድ የተሰኘውን ኬሚካል የያዙ መሆናቸው በጥናቱ ተረጋግጧል። እንደ ኬም ፎርዋርድ ጥናት አምራቾች ምርቶቻቸውን ለማሻሻል የተለያዩ ንጥረ ነገሮችን በየጊዜው ስለሚጠቀሙ ይህንን ዘርፍ መቆጣጠር አዳጋች እንደሆነ ተገልጿል። ታዲያ በውስጣቸው ግላይሴሪልና ሃይሉሮኒክ አሲድ የያዙ ምርቶች የቆዳን እርጥበት ማስጠበቅ የሚችሉ እንዲሁም አይረን ኦክሳይድን የያዙት ደግሞ የፀሐይ ጨረርን እንደሚከላከሉ የተገለጸ ቢሆንም የየሰው የቆዳ አይነት የተለያየ በመሆኑ የአለርጂ ችግርን ለመከላከል ምንም ማስተማመኛ እንደሌላቸው ተነግሯል። ዘገባው የሲኤንኤን ነው። የግብር ክሊራንስ የምስክር ወረቀት የብድር መከልከያ ምክንያት መሆን የለበትም ሲል የገቢዎች ሚኒስቴር ማሳሰቢያ ሰጠ። ለዚህና ለሌሎች የቢዝነስ ዘገባዎች መሀሌት ደመላሽ። የገቢዎች ሚኒስቴር ባንኮች የግብር ክሊራንስ የምስክር ወረቀት ይዘው ለብድር ለሚቀርቡ ደንበኞች የተለመደውን የብድር አገልግሎት እንዳይከለክሉ ማሳሰቢያ ሰጠ። ሚኒስትሩ በቅርቡ በሚሰጠው የምስክር ወረቀት ላይ የተቀመጠው የታክስ ቅድሚያ መብት ድንጋጌ የብድር አሰጣጥ ሂደቱን የሚቀይር አዲስ መብት አለመሆኑን በማስታወቅ
ባንኮች የምስክር ወረቀቱን ተቀባይነት እንደሌለው ሊያስቡ እንደማይገባ አስታውቋል። የገቢዎች ሚኒስቴር ለብሔራዊ ባንክና ለሁሉም ባንኮች በሚል በጻፈው ደብዳቤ ላይ እንደተመላከተው ግብር ክሊራንስ የምስክር ወረቀት የሚሰጠው ግብር ከፋዩ በሕጉ መሰረት የተጣለበትን ታክስ የመክፈል ግዴታ ሲወጣ መሆኑም ተገልጿል። በተጨማሪም ለታክስ ባለስልጣኑ በቅድሚያ መክፈል እንዳለባቸውና በየትኛውም ሕግ ወይም ፍርድ ቤት ትዕዛዝ ቅድሚያ የሚሰጣቸው ክፍያዎች መሆናቸው በግልጽ ተቀምጧል። ሚኒስትሩ እየሰጠ ባለው የታክስ ክሊራንስ የምስክር ወረቀት ላይ የሰፈረው የቅድሚያ መብት ድንጋጌ ከላይ የተጠቀሰውን የታክስ አስተዳደር አዋጅ ድንጋጌ ለማካተት እንጂ ለባለስልጣኑ ሌላ አዲስ ልዩ መብት ለመስጠት እንዳልሆነም አብራርቷል። መረጃዎቻችን እንደቀጠሉ ናቸው። ባለፉት 3 ወራት ለኬንያና ጅቡቲ በሽያጭ ከቀረበ የኤሌክትሪክ ኃይል ከ34 ሚሊዮን የአሜሪካን ዶላር በላይ መገኘቱ ተገለጸ። በ3 ወራቱ ከውሃ ከመነጨው የኤሌክትሪክ ኃይል ግማሽ የሚሆነው ከታላቁ የኢትዮጵያ ህዳሴ ግድብ የተገኘ እንደሆነም ተጠቅሷል። ከመነጨው የኤሌክትሪክ ኃይል 10.1 ቢሊዮን ብር የሚሆነው ለሀገር ውስጥ ተጠቃሚዎች ቀርቦ የተገኘ ገቢ እንደሆነም ተነግሯል። በ3 ወራቱ ለኬንያና ጅቡቲ በሽያጭ ከቀረበ የኤሌክትሪክ ኃይል ከ34 ሚሊዮን የአሜሪካን ዶላር መገኘት እንደተቻለም ተገልጿል። ለኬንያና ጅቡቲ በሽያጭ የቀረበው የኤሌክትሪክ ኃይል ከተመረተው ወደ 8.5 ገደማ እንደሆነም ተገልጿል። መረጃው የኢትዮጵያ ኤሌክትሪክ ኃይል ነው። ሌላኛው መረጃችን በሀገር ውስጥ የተመረተ የዘይት ምርትን ከውጭ የገባ በማስመሰል ሲሸጡ የነበሩ ግለሰቦችና የተወሰደባቸው እርምጃን ይመለከታል። በሀገር ውስጥ የተመረተ የዘይት ምርትን ከውጭ የገባ በማስመሰል ሲሸጡ የነበሩ ግለሰቦችና ድርጅቶች ፈቃዳቸውን እንዲሰረዝና በሕግ እንዲጠየቁ ማድረጉን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ባለስልጣኑ እንዳለው ደህንነታቸው ያልተረጋገጠ የሀገር ውስጥ የዘይት ምርቶችን ከውጭ ከሚገቡ ምርቶች ጋር በሽፋን በማመሳሰል ሲሸጡ የነበሩ አምራቾችና ነጋዴዎች ላይ ክትትል በማድረግ እርምጃ ወስዷል። ከዚህም ባለፈ የብቃት ማረጋገጫና እውቅና ሳይሰጣቸው ደረጃቸውን ያልጠበቁ ጥራት የጎደላቸውንና ደህንነታቸው ያልተረጋገጠ የዘይት ምርቶችን በማምረት ስራ ላይ ተስማርተው የሚገኙ ከ70 በላይ ድርጅቶች ላይ እርምጃ መወሰዱንም አስታውቋል። ይህን መሰሉ ህገወጥ ድርጊት በህብረተሰቡ ጤና ላይ ከፍተኛ ችግር ከማስከተሉ ባለፈ በህግ የሚያስጠይቅ ተግባር መሆኑን ባለስልጣኑ አስገንዝቧል። በዚህ ህገወጥ ድርጊት ላይ የተገኙ ድርጅቶችና ነጋዴዎች የጽሁፍ ማስጠንቀቂያን ጨምሮ የፈቃድ መሰረዝና በህግ እስከ መጠየቅ የሚያደርስ እርምጃ መውሰዱንም አስታውቋል። የዕለቱ የመጨረሻው መረጃችን በኢትዮጵያ የ1 ግራም የወርቅ ዋጋ ወደ 29,000 ብር ማሻቀቡን ይመለከታል። በኢትዮጵያ የ1 ግራም ወርቅ ዋጋ በከፍተኛ ሁኔታ በማሻቀብ ወደ 29,900 ብር መድረሱ ተነገረ። ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመለክት እንደሆነ ባለሙያዎች አስረድተዋል። በተለይ የዋጋውን መለዋወጥ የተስተዋለው ከሳምንታት በፊት ሲሆን ይህም በአንዱ የወርቅ ዋጋ ላይ ከ2,000 እስከ 3,000 ብር ጭማሪ ተደርጓል። እንደ ካፒታል መረጃ የዋጋው መናር በጌጣጌጥ ገበያና በወርቅ ተጠቃሚዎች ላይ ተጽዕኖ እንደሚፈጥር ባለሙያዎች ገልጸዋል። በመጨረሻ ሜትሮሎጂ በቀጣዮቹ 10 ቀናት የሌቱና የማለዳው ቅዝቃዜ ይጨምራል ሲል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። ኢንስቲትዩቱ እንዳስታወቀው በሚቀጥሉት 10 ቀናት ውስጥ አልፎ አልፎ የሌቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ይወርዳል። በሌላ በኩል ሁለተኛው የዝናብ ወቅታቸው በሆኑ አካባቢዎች ከቀላል እስከ ከባድ መጠን ያለው ዝናብ ይኖራቸዋል ብሏል። በተጨማሪም በሰሜን ምዕራብና በሰሜን ሀገሪቱ አካባቢዎች አልፎ አልፎ ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ እንደሚኖር ጠቁሟል። ተመልካቾች ከቻናል ዋን ቴሌቪዥን የሰዓቱ ዜና በዚሁ ተጠናቋል። ሀያሉ ልመንህ ዜናዎቹ መርጬላችኋለሁ። ቀሪ የቻናል ዋን ዝግጅቶች ወደ እናንተ ይደርሳሉ። በእኔ በኩል በዚሁ ተሰናበትኩ። ሰላም።